የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአዲስ ፖስት ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ ባለስልጣኑ ሀገር ጥለው መኮብለላቸው ተሰማም። ከፍተኛ የብልጽግና ባለስልጣኑ ከሙስናና ብልሹ አሰራር ጋር በተገናኘ ስማቸው መያያዙን ተከትሎ ከህግ ተጠያቂነት ለማምለጥ ሀገር ጥለው መፈርጠጣቸው ተሰምቷል። ከባለስልጣኑ መኮብለል ጀርባ የሌላ አንድ ከፍተኛ ባለስልጣን የትብብር እጅ እንዳለበትም ተደርሷል ተብሏል። የኮበለሉት ባለስልጣን ጉዳይ ከፍተኛ መነጋገሪያን ፈጥሯል። በዝርዝር ትሰሙታላችሁ። በሌላ ሰበር መረጃ ፕሬዝዳንቱ ከስልጣን እንዲነሱ ጥያቄ ቀረበ። የትግራይ ክልሉ ፕሬዝዳንት ጀነራል ታደሰ አመራር ውድቀት እንዳጋጠመው የተሰማ ሲሆን በክልሉ መፈንቅለ ስልጣን ከመደረጉ በፊት ህጋዊ የአስተዳደር ለውጥ እንዲደረግም ተጠይቋል። በክልሉ በአሁኑ ሰዓት ከፍተኛ የፖለቲካ ውጥረት መፈጠሩ ተገልጿል። በዝርዝር የምታደምጡት መረጃችን ነው። በሌላ መረጃ ኤርትራ ለኢትዮጵያ ጠንካራ ማስጠንቀቂያን ሰጠች። በኤርትራና ኢትዮጵያ መካከል እየተካረረ የመጣው ወታደራዊ ውጥረት ሊፈነዳ ከጫፍ የደረሰ ሲሆን የአስመራው አምባገነን መንግስት ዛሬም በድጋሚ ኢትዮጵያን አስጠንቅቋል። ከሰሞኑ ኢትዮጵያ የአሜሪካን ጨምሮ ከተለያዩ ሀገራት ወታደራዊ መሪዎች ጋር ያደረገችውን ወታደራዊ ስምምነትን በተመለከተ ኤርትራ ምላሽን ሰጥታለች። ሙሉ መረጃው በዘገባችን ተካቷል። በሌላ መረጃችን በአማራ ክልል የድሮን ጥቃት መፈጸሙ ተሰምቷል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ ያለው ጦርነትና የደፈጣ ጥቃቶች ዛሬም ተባብሶ ቀጥሏል። በክልሉ በተለያዩ ግንባሮች ውጊያዎች እየተደረጉ ሲሆን የድሮንና የሞርታር ጥቃቶችም ተፈጽመዋል። የፋኖ ኃይሎች በበኩላቸው ወደ ትልልቅ ከተሞች ዘልቀው በመግባት አደገኛ የተባሉ ጥቃቶችን መክፈታቸው ተነግሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ መረጃ በአዲስ አበባ ከተማ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ነዋሪዎች ከአንድ ዓመት በላይ ጊዜ ያለምንም መፍትሄ በመንገድ ላይ መውደቃቸውን የተመለከተ አነጋጋሪ መረጃ ወጥቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ እና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም በአዲስ አበባ ከተማ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ነዋሪዎች ከአንድ ዓመት በላይ ጊዜ ያለምንም መፍትሄ በመንገድ ላይ መውደቃቸው ተሰማም። በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 1 ሽሮ ሜዳ ቁስቋም አካባቢ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ነዋሪዎች ከአንድ ዓመት በላይ ያለምንም መፍትሄ በመንገድ ላይ መውደቃቸውንና ከፍተኛ አድሎ እንደተፈጸመባቸው ተናግረዋል። ቤታቸው የፈረሰባቸው እነዚህ ሰነድ አልባ ይዞታ ባለቤቶች እንደገለጹት በአጎራባች ወረዳዎች የተመሳሳይ ዕጣ የገጠማቸው ነዋሪዎች 75 ካሬ ሜትር የመሬት ምትክ ሲሰጣቸው እነሱን ግን አናስተናግድም፣ የራሳችሁ ጉዳይ የሚል ምላሽ እንደተሰጣቸው ተናግረዋል። ነዋሪዎቹ በምሬት እንደተናገሩት በሽመና ስራ ያፈራነውን ቤታችንን አሳጥተው ለችግር ዳርገውናል ብለዋል። ቤታቸው ከፈረሰ አንድ ዓመት ሙሉ ቢያልፍም እስካሁን ድረስ ቋሚ መፍትሄ የሚሰጣቸው የመንግስት አካል ማጣታቸውን ተናግረዋል። ይህ የኮሪደር ልማት ፕሮጀክት በአዲስ አበባ ከተማ አስተዳደር በሚከናወኑ ዋና ዋና የከተማን የማስዋብና የመሰረተ ልማት ስራዎች አንዱ ሲሆን በተለይም ሰነድ አልባ ወይንም መደበኛ ባልሆኑ ይዞታዎች ላይ የተሰሩ ቤቶችን በስፋት በማፍረስም የሚታወቅ ነው። የካሳ አሰጣጥ ሂደቱን በተመለከተም በተለያዩ አካባቢዎች ወጥነት የጎደለው መሆኑን በተደጋጋሚ ቅሬታ ሲያስነሳ የቆየ ሲሆን የነዚህ የሽሮ ሜዳ ነዋሪዎች ቅሬታም የዚሁ አድሏዊ አሰራር ሰለባ መሆናቸውን የሚያሳይ ነው ተብሏል። ነዋሪዎቹ የሚመለከታቸው የጉለሌ ክፍለ ከተማና የአዲስ አበባ ከተማ አስተዳደር ኃላፊዎች በጉዳያቸው ላይ ትኩረት ሰጥተው መፍትሄ እንዲያፈላልጉላቸው ሚዲያዎችም ድምጽ እንዲሆኑላቸው ተማጽነዋል።
ወደ ሌላኛው ሰበር መረጃችን ስንሻገር ኤርትራ ለኢትዮጵያ ጠንካራ ማስጠንቀቂያን ሰጠች። በኤርትራና ኢትዮጵያ መካከል እየተካረረ የመጣው ወታደራዊ ውጥረት ሊፈነዳ ከጫፍ የደረሰ ሲሆን የአስመራው አምባገነን መንግስት ዛሬም በድጋሚ ኢትዮጵያን አስጠንቅቋል። ከሰሞኑ ኢትዮጵያ የአሜሪካን ጨምሮ ከተለያዩ ሀገራት ወታደራዊ መሪዎች ጋር ያደረገችውን ወታደራዊ ስምምነትን በተመለከተም ኤርትራ ምላሽን ሰጥታለች። የራስን የባህር በር ማግኘት የሚለው አጀንዳ አደገኛ ነው ሲል የኤርትራ ማስታወቂያ ሚኒስቴር በመግለጫው ገልጿል። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያን የማቋቋሙ ፍላጎት የደህንነት አመክንዮም ሆነም የደህንነት ትሩፋት የለውም ሲል የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል አጣጥለውታል። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት አቶ የማነ ገብረ መስቀል ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብለዋል። አቶ የማነ ሲቀጥሉም የራስን የባህር በር ማግኘት የሚለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነትን የሚጥስ መሆኑንም አክለዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑም በተደጋጋሚ መግለጹ ነው ሲሉ ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውንም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነ ሚኒስትሩ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶችን አጣሞ የማቅረብ አሰልቺ አካሄድን ጀምሯል በማለትም አቶ የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን የባህር ኃይልና የፈረንሳይ ጦር ኃይል አዛዦች ጉብኝትን የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ብሏል። የኢትዮጵያው የውጭ ጉዳይ ሚኒስትር በበኩሉም የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ እንደሆነም ከትላንት ወዲያ ባወጣው መግለጫ መግለጹ አይዘነጋም። ወደ ሌላኛው መረጃችን ስናመራ ፕሬዝዳንቱ ከስልጣን እንዲነሱ ጥያቄ ቀረበ። የትግራይ ክልሉ ፕሬዝዳንት ጀነራል ታደሰ አመራር ውድቀት እንዳጋጠመው የተሰማ ሲሆን በክልሉ መፈንቅለ ስልጣን ከመደረጉ በፊት ህጋዊ የአስተዳደር ለውጥ እንዲደረግም ተጠይቋል። የጀነራል ታደሰ ወረደ አመራር ውድቀት ገጥሞታል ያለው የትግራይ ዓለም አቀፍ ምሁራን ማህበር አዲስ መንግስት መቋቋም አለበት ሲል ጥሪውን አቅርቧል። ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመውና ክልሉ አደጋ ላይ መውደቁን ማህበሩ ገልጿል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያው የሰላም ስምምነት አፈጻጸም ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎች ሁኔታ፣ የመገናኛ ብዙሃን ምህዳር በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝርም አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ አስተዳደር ሁኔታ እንደነበር ጠቅሶ ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች አሁን ላይ በከፍተኛ ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን የሰላም ስምምነት አደጋ ላይ እንደጣለው ሪፖርቱ አብራርቷል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ ማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልና በክልሉ ዳግም ግጭት ሊከሰት እንደሚችልም አስጠንቅቋል። የትግራይ የጸጥታ ኃይሎችም ከፖለቲካ ወገንተኝነት ነፃ እንዲሆኑ ካልተደረገ መዘዙ የከፋ እንደሚሆንና
አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማው አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሃዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል ማህበሩ። በሌላ መረጃችን በአማራ ክልል የድሮን ጥቃት መፈጸሙ ተሰምቷል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ ያለው ጦርነትና የደፈጣ ጥቃቶች ዛሬም ተባብሶ ቀጥሏል። በክልሉ በተለያዩ ግንባሮች ውጊያዎች እየተደረጉ ሲሆን የድሮንና የሞርታር ጥቃቶችም ተፈጽመዋል። የፋኖ ኃይሎች በበኩላቸው ወደ ትልልቅ ከተሞች ዘልቀው በመግባት አደገኛ የተባሉ ጥቃቶችን መክፈታቸው ተነግሯል። ዓመታትን ያስቆጠረው የአማራ ክልል ጦርነት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎችን እያስከተለ የክልሉን ህዝብ ለከፍተኛ ስቃይም እያዳረገ ቀጥሏል። በጎጃም ቀጠና የሚገኘው የመከላከያ ሰራዊትም በፈጸመው ኦፕሬሽን ከ200 በላይ የፋኖ ኃይሎችን ደምስሻለው ብሏል። ትላንት አርብ ከሰዓት በጎጃም ደጋዳሞት ተብሎ በሚጠራው አካባቢ የድሮን ድብደባ ተፈጽሟል የተባለ ሲሆን በጥቃቱ ጉዳትም ደርሷል ተብሏል። በደጋዳሞትና ቋሪት አካባቢዎች አሁንም የድሮን አሰሳዎች የቀጠሉ ሲሆን በትላንትናው ዕለት ስለደረሰው ጉዳት ግን በዝርዝር የተባለ ነገር የለም። በክልሉ በቀጠለው ውጊያ በሁለቱም ኃይሎች በኩል በርካቶችን የማረኩበትና ድል የተቀናጁበት እንደሆነ የገለጹበት ሳምንት ነበር። በሌተናል ጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ባወጣው መግለጫ በሰሜን ጎጃም፣ በምዕራብ ጎጃም፣ በሐዊ ዞን ባደረገው ውጊያ ከ200 በላይ የፋኖ ታጣቂዎችን በመደምሰስ ዲሽቃና የስናይፐር መሳሪያዎችን ማረኩ ሲል ገልጿል። የፋኖ ኃይሎች በበኩላቸው በተለያዩ ስፍራዎች የደፈጣና የከተማ ውስጥ ጥቃቶችን እየፈጸሙ መሆናቸውን ገልጸዋል። በሰሜን ሸዋ ዞን አንኮበር አልዩ አምባ ከተማ ውስጥ፣ በምስራቅ ጎጃም ደብረ ኤልያስ ከተማ ጥቃቶች መከፈታቸውን አስረድተዋል። ትላንት በወሎ ቀጠና አምባሰል ግሸና አካባቢ፣ ሰሜን ሸዋ ዞን ደብረ ብርሃን አቅራቢያ በተደረጉ ውጊያዎች በርካታ የመንግስት ኃይሎች የተደመሰሱበት ነው ብለዋል የፋኖ አመራሮች። በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገ ውጊያ አንድ አመራሪን ጨምሮ ከ50 በላይ ወታደሮች ላይ ጥቃት ተፈጽሟል ሲሉም አክለዋል። በቀጠናው በዙ 23 እና በሞርታር እንዲሁም በሌሎችም ከባባድ መሳሪያዎች የታገዘ ውጊያዎችም የተደረጉ ሲሆን በፋኖ በኩልም ከፍተኛ ጉዳት ደርሷል ነው የተባለው። በመጨረሻም ከፍተኛ ባለስልጣኑ ሀገር ጥለው መኮብለላቸው ተሰማም። ከፍተኛ የብልጽግና ባለስልጣኑ ከሙስናና ብልሹ አሰራር ጋር በተገናኘ ስማቸው መያያዙን ተከትሎ ከህግ ተጠያቂነት ለማምለጥ ሀገር ጥለው መፈርጠጣቸው ተሰምቷል። ከባለስልጣኑ መኮብለል ጀርባ የሌላ አንድ ከፍተኛ ባለስልጣን የትብብር እጅ እንዳለበትም ተደርሷል ተብሏል። የኮበለሉት ባለስልጣን ጉዳይም ከፍተኛ መነጋገሪያን ፈጥሯል። ባለስልጣኑ የመንግስት ባንክ አስተዳዳሪ ሲሆኑ ባንኩ ላይ ከደረሰው ኪሳራ ጋር ተያይዞ ነው የኮበለሉት። የሶማሌ ክልል መንግስትና ህዝብ ባንክ እንደሆነ የሚነገርለት የሸበሌ ባንክ ዋና ስራ አስፈጻሚ የሆኑት አቶ ከድር አህመድ ከሀገር ሸሽተዋል ተብሏል። በሶማሌ ክልል የሶማሌ ማይክሮ ፋይናንስ በመባል ይታወቅ የነበረውና በሃሎካሽ የሚታወቀው በቅርቡ ደግሞ ስያሜውን ወደ ሸበሌ ባንክ የቀየረው የፋይናንስ ተቋም ከፍተኛ ኪሳራ እንዳጋጠመው ታውቋል። ባንኩ በቅርብ ዓመታት ከማይክሮ ፋይናንስ ወደ ባንክነት የተሸጋገረ ቢሆንም ብዙም ሳይቆይ ኪሳራ ደርሶበታል ተብሏል። የክልሉ የብልጽግና ሹማምንቶች ከባንኩ እንደፈለጉ ገንዘብ የሚወስዱበትና የሚያዘዋወሩበት ተቋም ነው ሲሉም የመረጃ ምንጮች አክለዋል። የባንኩ ኪሳራ እየበዛ ሲሄድ ዘመዳቸውን የሾሙትን ባንክ ለመታደግ የክልሉ ፕሬዝዳንት አቶ ሙስጣፌ እስከ ወረዳ ድረስ የድጋፍ ጥሪ የያዘ ደብዳቤን መጻፋቸው የተሰማ ሲሆን እያንዳንዱ ወረዳ 5 ሚሊዮን እንዲያስገባ ማዘዛቸውን የሚገልጽ መረጃም ወጥቷል።
የባንኩን ትርፍና ኪሳራን የሚጠይቁ የባንኩ ሼር ያላቸው ግለሰቦችን የባንኩ አስተዳደሮች እንደሚያመናጭቋቸውም ተጠቁመዋል። አሁን ላይ ባንኩ የነበረውን ገንዘብ ሁሉ አጥቶ ከየወረዳዎቹ የተሰበሰበው ግማሽ ቢሊዮን ብርም ጠፍቶ ከባድ ኪሳራ ውስጥ መግባቱን አሳውቋል። ጉዳዩ አሳሳቢ ደረጃ ላይ ሲደርስ የባንኩ ዋና ስራ አስፈጻሚ አቶ ከዲር አህመድ አብዲ ሀገር ጥለው መሸሻቸው ተሰምቷል። አቶ ከዲር በህግ ተጠያቂ እንዳይሆኑና ከሀገር መሸሽ ጀርባ ደግሞ ዘመዳቸው እንደሆነ የሚነገርላቸው የክልሉ ፕሬዝዳንት አቶ ሙስጣፌ መሐመድ እጅ እንዳለበትም የመረጃ ምንጮች አክለዋል። የባንኩ አስተዳደር የነበሩት አቶ ከዲር ልጆቻቸውን ቀድመው ወደ አሸሹት አሜሪካን ሀገር እርሳቸው መግባታቸው ተነግሯል። የሸበሌ ባንክ 30 በመቶ የህዝብ አክሲዮን ሲሆን 70 በመቶ ደግሞ የክልሉ መንግስት ፋይናንስ አድርጎ የሚያስተዳድረው ባንክ ነው ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።